በመጽሐፍ ቅዱስ ብቻ አይደለም፣ በውዳሴ ማርያማችንም የአዲስ ኪዳን መካከለኛ እሱ ብቻ እንደሆነ ይናገራል። ዕብራውያንም እንደዛው መካከለኛ ክርስቶስ ብቻ እንደሆነ ይናገራል። እንግዲህ እመቤታችን እንደዛ ያለ ሰው ካለ ከምን አንጻር የሚለውን መጠየቅ ይኖርበታል። የመጀመሪያው ነገር ማለት ነው። እኔ ሰምቼ ስለማላቅ ማለት ነው ምን ለመባል ነው ኖርማሊ አሁን በአስማሚ በሰው ደረጃ ለምሳሌ በሰው ደረጃ መካከለኛ ሊባል ይችላል። በሰው ደረጃ ለምሳሌ ሁለት የተጣሉ ሰዎች ከመጡ ከሁለቱም ወገን ሊያስታርቅ የመጣ ሰው ቢኖር መካከለኛ ሆኖ ገባ ሊባል ይችላል፣ በሰው ደረጃ ማለት ነው። ግን አሁን እንደ ቴዎሎጂካል ስፒኪንግ ግን አሁን ይሄንን መካከለኛ የሚለውን የምንሰጠው ቀጥታ ለክርስቶስ ነው የምንሰጠው ማለት ነው። ለክርስቶስ ስለሆነ የምንሰጠው ለእመቤታችን አንሰጥ። ለእናታችን ቅድስት ድንግል ማርያም ቤተክርስቲያን በቂ ስም አላት። በቃ ቅድስት ቅዱሳን ናት፣ አማላጃችን ናት፣ ጸሎት ልመናን ታቀርብልናለች ብለን እናምናለን። ከዛም በላይ ደግሞ ከሁሉ የሚበልጠው ደግሞ የአምላክ እናት ናት። አሁን ለእሷ መካከለኛ የሚል ሲሰጥ እኔ እንጃ፣ እኔ ስላልሰማው ያለው ሰው ከምን አንጻር እንደሆነ መናገር አለብን። አሁን ሁለቱንም ደግሞ ተርም ስንይዘው ለምሳሌ አንደኛው አስማሚ የሚል ትርጉም ለክርስቶስ እንሰጠዋለን። አዎ ሰውና አምላክን ያስማማ ያስታረቀ ብቸኛው መካከለኛችን ነው። ሁለተኛ ደግሞ ይኸው መካከለኛ ሲባል ደግሞ እንደው ከአምላክ ዝቅ ከሰው ከፍ ያለ ማለት ሳይሆን አምላክም ሰውም የሆነ ማለት ነው። ከደብል ኮንሰብስታንሻሊቲ ያለው አምላክም ሰውም የሆነ መካከለኛ እንለዋለን። ስለዚህ ይሄ የሚሰጠው ለክርስቶስ ብቻ ነው። በነገራችን ላይ ቤተክርስቲያንም ይሄንን ታስተምራለች እንዳልኳችሁ። ስለዚህ ለእመቤታችን ይሄ አይሰጥ፣ ለቅዱሳን አይሰጥ። እርቅ የሚመጣው በልጁ በኩል ብቻ ነው። በቃ እርቅ ያለው በልጁ ነው። ኦኬ፣ በልጁ ነው እርቅ ያለው በልጁ ነው። የኃጢአት ስርየት ያለው በልጁ በኩል ብቻ ነው። ስለዚህ ከእርቅ ከነገረ ድህነት ከኃጢአት ይቅርታ ከነዚህ ሁሉ አንጻር ስናየው እመቤታችን መካከለኛ አትባልምም። የተባለችበትን ቦታ እኔ ትንሽ እስካነበብኩት ድረስ አላቅም። እኔ እንግዲህ ሰውዬው ያለው ሰውዬ ምን ሊል እንደተፈለገ ለምን መሰላችሁ? ቋንቋ ሀሳቦችን ሊሸከሙ አይችሉም። የመጀመሪያ ነገር ምንድን ነው? ኦርቶዶክሳዊ አረዳድ ማለት ምንድን ነው? ቋንቋ ሀሳቦቻችን ሊሸከሙ አይችሉም። ቋንቋ የሰው ነው። ሰዎች እንድንግባባበት ነገሮችን እንድንረዳ ስለሆነ የተሰጠን። ስለዚህ እኛ ይሄን ቋንቋ የኛ ነው። ስለዚህ ሀሳባችንን ሙሉ ለሙሉ መሸከም አይቻልም። አንድ ቃል ሀሳባችንን ይሸከማል ማለት ይሄ በጣም ከባድ ነገር ነው። በጣም ብዙ ነገር ስለሚያመጣ ከዛ በኋላ ስለዚህ ምንድነው የምንጠይቀው? ኦርቶዶክሳዊ አረዳድ እንይዝና ኦኬ ምን ለማለት ተፈልጎ ነው ይባላል ማለት ነው። ለምን እንዳልኳችሁ አንድን ሀሳብ በብዙ አይነት አገላለጥ ልንገልጠው ስለምንችል ሰውየው ምን ለማለት ፈልጎ ነው የሚል ነገር ግን ቀጥታ ይህን መካከለኛ የሚለውን ግን ስንጠቀም ለክርስቶስ ስለሆነ የምንጠቀመው በዚህ ሴንስ ለማንም የምንሰጠው አይደለም ለማለት ያህል ነው። ግን እንደዚህ ያለ ሰው ደግሞ ከምን አንጻር እንዳለ ምን ሊል እንደፈለገ የመጀመሪያ መረዳት ከዛ በኋላ ሀሳቡ ላይ መሞገቱ ትልቅ ነገር ይመስለኛል ብዬ እንደ ግል አስባለሁ። ስለዚህ መካከለኛ የአዲስ ኪዳን በቃ መካከለኛ እሱ ብቻ ነው። ግን መካከለኛ ስንል በነገራችን ላይ ዕብራውያን ላይ እንደምናየው ደግሞ ለምሳሌ በመካከለኛው እጅ ሕግን ተቀበላችሁ ይላል አይደለ? እንደተባለው አለ። ግን የብሉይ ኪዳን ላይ ማለት ነው በአሮን በኩል የመጣውን ያንን ሕግ ማን ነው በሙሴ በኩል በመላእክት እጅ ልክ እስጢፋኖስ እንደመሰከረው ሐዋርያት ሥራ ምዕራፍ 7 ላይ ማለት ለምሳሌ መካከለኛ የሚል ቃል በቃል ደረጃ እናገኛለን። የአዲስ ኪዳን መካከለኛችን ግን ኦኬ አምላክም ሰውም የሆነ ሰውን ከአምላክ ጋር ያስታረቀ ብቸኛው መካከለኛ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ እንደዚህ ያለ ሰው ካለ መጥቶ ሀሳቡን ቢናገር መልካም ይመስለኛል። እንግዲህ በጎደለ ደግሞ አኪዋ ከገባ እንትን ይላል ማለት ነው። ተመልሰለሽ ማንሄ ኦኬ አኪ ቀጥ ምንድነው? ምን እመቤታችን መካከለኛ ትባላለች አትባልም ነው? በዚህም አክሊልሻ እንትን ናትዬ ቴንኪው ግልጽ ይመስለኛል። ማን ይሄ አክሊል ይጨምርበታል። ግን በዚሁ መካከለኛ ማለት ምን እንደሆነ ራሱ ወርዱ መካከለኛ ነው ስንል ምን ማለታችን እንደሆነ አክሊልሻ በዛው መካከለኛ እመቤታችን መካከለኛ ናት ወይ?
አሁን ቅድም በቃ እኔ እንኳን ብዙ ማሰብ አልሰጥም። አሁን ግን ናቱ እንዳለው ነው ማለት የቃላት ጉዳይ ነው። አንዳንዴ ለምሳሌ አንድ ሁለት መምህራን ምንድነው እመቤታችን መካከለኛ ትባላለች ስትባል ግን እንዴት ነው አሉ እናትም ድንግልም ከመሆኑ አንጻር ብለው ሲናገሩ ሰምቻለሁ ትላለህ። በጣም ደክሞኛል እየወጣሁኝ ደረጃ ኪዩ ትረጂዋለች። እኔ ሆኜ ነው ድምፅ የሚወጣልኝ እና ምንድነው እናትም ድንግልም ከመሆኑ አንጻር ገባሁኝ ኦልሬዲ አክቹዋሊ እና እናትም ድንግልም ከመሆኑ አንጻር ብለው መምህር ማን ነው መምህር ኤፍሬም እና አባ ገብረ ኪዳን ሁለቱ ሲናገሩ ሰምቻለሁ ከዚህ ቀደም እናትም ድንግልም ከመሆኑ አንጻር በሚለው ማለት ነው። ሌላ አንድ መምህር ደግሞ እመቤታችን መካከለኛ ናት ማለት ምንፍቅና ነው ሲሉ ደግሞ ሰምቻለሁ። ስለዚህ አሁን ይህ ነገር ምንድን ነው መካከለኛ የሚለውን ቃል ሲጠቀሙት ከምን አንጻር ሊጠቀሙት ነው የሚለውን መረዳት አለብን ማለት ነው። ለምሳሌ መምህር ዮሐንስን መሰለኝ የሰማሁት እንደዛ ሲሉ ማርያምን መካከለኛ ማለት ምንፍቅና ነው ካሉ መካከለኛ የሚለውን ቃል እንግዲህ የተመለከተው አምላክም ሰውም በሚለው ነው ማለት ነው። በአጭሩ አምላክም ሰውም በሚለው በሱ ነው ማለት ነው እንትን ያለው የተረዳው እና እመቤታችንን እንደዛ ማለት አምላክም ሰውም ማለት ምን ኑፋቄ ነው የሚሆነው። ከዛ አንጻር እያየን መካከለኛ ካላት ምንፍቅና ነው። ወይም አሁን ሰሞኑን የመጡት ልጆች መካከለኛ ሲሉ ከአምላክ ዝቅ ብል ምንድነው ከአምላክ ዝቅ ብላ በባህሪ ደረጃ ማለት ነው ከፍጥረት ደግሞ ከፍ ብላለች አይነት ነገር የሚመስል ነገር ስለተናገሩ ፍጡር ብቻ አይደለችም ስላሉ እሱም ምንፍቅና ይሆናል። መካከለኛን እንደዛ ካዩት ማለት ነው። ይሄ ጥንት ላይ በግሪክ ፍልስፍና ውስጥ ኤዮንስ የሚባሉ አሉ። ኤዮንስ ምንድን ናቸው? በፈጣሪና በፍጡራን መካከል ያሉ ናቸው ኤዮንስ። እነዚህ ኤዮንስ ምንድን ናቸው? ፈጣሪ አይደሉም ማለት በባህሪያቸው በቃ አምላክ ተብሎ የሚነገርላቸው አይደሉም። ፍጡር ብቻም ደግሞ አይደሉም። መካከል ላይ ያሉ ናቸው። የሆኑ ቢንጎች ናቸው። እዚህ የሉም ግን የሆኑ ቢንጎች ናቸው እና ልክ እንደዛ ማለት ነው። እና እመቤታችንም ልክ በጥንት የነበረ ፍልስፍና ውስጥ እነ ፊሎ ጋር ምናምን በሚታይ ፍልስፍና ውስጥ እንደ ኤዮንስ ነው ያዩት እነዛ ሰዎች ማለት ነው። እና እሱ ኑፋቄ ነው። ምንም እመቤታችን በቃ ከኛ ወገን ናት፣ ከሰው ወገን ናት። ምንም በባህሪ ምንም ከኛ የሚለይ ነገር የላትም። እንደኛው ፍጡር ብቻ ናት ምናምን እና አሁን አያችሁ መካከለኛ አይደለችም ኑፋቄ ነው መካከለኛ እሷን ማለት ብሎ አንድ መምህር ከተናገረ መካከለኛ የሚለውን ቃል ከዚህ አንጻር ነው የተረዳው። ወደ ውጭ ሀገር ስትወጡ ደግሞ እመቤታችንን መካከለኛ ሊሏት ይችላሉ። ቀለል አድርገው ብዙ ጥንታውያን አብያተ ክርስቲያናት የኦርቶዶክሱም ካቶሊኩም እመቤታችንን ሚዲዬተር ናት ብሎ ሲናገሩ ደግሞ ልታያቸው ትችላላችሁ። አሁን ወደኛ ጋር ስትመጡ ግን አሁን ኖርማል ከመምህራን አሁን ከሚናገሩት ምናምን አንጻር ብቻ ሳይሆን እንዳጠቃላይ ከጽሁፎች አንጻር ምናምን እኔም ባለችን ትንሽ ውስን ዳሰሳ ቃላቱን መርጠን ለይተን ነው ስንጠቀም ያየሁት እኔ በኢትዮጵያ ክርስቲያን ማለት ነው። እንዴት መካከለኛ የሚለውን ለጌታችን ኢየሱስ፣ አማላጅ የሚለውን ቃል ደግሞ ለእመቤታችንና ለሌሎች ቅዱሳን መላእክት ምናምን ነገር እንደዛ ተሰጥቶ ማለት ነው ቃላቱ ተለይተዋል። ስለዚህ መካከለኛ የሚለውን ለሌሎቹ ማጋራት ብዙም የተለመደ አይደለም እኛ ጋር ማለት በመጽሐፍት ውስጥ ምናምን አናገኝም በስፋት እንጃ እንግዲህ ከተገኘ አላቅም። እኔ ግን በእኔ ውስጥ እንደሳ ግን አግኝቼ አላቅም። እናቱም ቅድም እንደዛ ሲል ነበረ እና ቃላቱ እንደዚህ ለይተን እንጠቀማቸዋለን። ውጭ ሀገር ላይም እውነቱን ለመናገር እንደዛ ይላሉ። አሁን ካቶሊካውያኑ ምናምንም መካከለኛ የሚለውን ለክርስቶስ ሰጥተን አማላጅ የሚለውን ደግሞ የምልጃ የሚለውን ለቅዱሳን መጠቀም እንደዛ ቃላቱን ለይተን መጠቀም አለብን ምናምን የሚል ነገር ከዚህ በፊት ማሳየቻችሁ ነበር እና እንደዚህ አይነት ነገር ተመልክቻለሁ ታዝቤያለሁ ትላለህ እና እኛ ሀገር ግን እንደዚህ ማድረግ አለብን ምናምን ሳንል በፊትም በቃ እንደዚሁ ዝም ብላችሁ ስትመለከቱትም እንደዚህ ልምድም አይደለም። መካከለኛ የሚለው ለሌሎች መናገር መካከለኛ የሚለውን ቃል ማለት ነው ለሌሎች መናገር ብዙም ልምድ አይደለም። እውነቱን ለመናገር መካከለኛ የሚለው ቃል ራሱ አስታራቂ እኮ ነው እና እመቤታችን የምርም አስታራቂ ናት። ግን ለክርስቶስ ይሄ መካከለኛ የሚለው ቃል ሲነገርለት አምላክም ሰውም እንደመሆኑ ከሁለቱም ወገን ከመሆኑ አንጻር ስለሆነ አስታራቂነቱ ማለት አስታራቂ አስማሚ ማለት ነው። ሚዲዬተር ማለት አስማሚ ነው፣ የሚያስማማ የሚያስታርቅ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ከተነገረው አንጻር ማለት ነው። እና ጌታችን አስማሚ ሲባል ማንና ማንን የሚያስማማው? እግዚአብሔርና ሰውን ነው። እግዚአብሔርና ሰውን ሲያስማማ በእግዚአብሔር ሳይድም አለ፣ በሰው ሳይድም አለ ጌታ ኢየሱስ ማለት ነው።
ፍጹም አምላክ ነው። ፍጹም አምላክ ነው ማለት በቃ ከአብ ጋር በባህሪ አንድ ነው። ከአምላክ ጋር ማለት አምላክ ነው። አምላክ ደግሞ ከአብ ጋር በባህሪ አንድ ነው። ደግሞ ፍጹም ሰው ነው። ሰው እንደመሆኑ ደግሞ የሰውን ስጋ እንደሚያዙ ከእኛ ጋር ሰው እንደመሆኑ አንድ ነው። ስለዛ የሚስማሙት አምላክና ሰው ሲሆኑ እግዚአብሔርና ሰው ሲሆን ጌታችን ደግሞ በሁለቱም ሳይድ ስላለ ከዛ አንጻር ምንድነው ሚዲዬተር ነው፣ መካከለኛ ነው፣ አስማሚ ነው፣ አስታራቂ ነው። በሁለቱም ወገን ሆኖ ቅዱስ ዮሐንስ አፈወርቅም ይላል አስታራቂው መካከለኛው ወይም አስማሚው ከሁለቱም ወገን መሆን አለበት ይላል እና ከሁለቱም ወገን ሆኖ ያስማማል እና ጌታችንና መድኃኒታችን ኢየሱስም ከሁለቱም ወገን ሆኖ ከአምላክም ከሰውም ማለት ነው። ከአምላክ ወገን ነው ስንል ከአብ ጋር በባህሪ አንድ ነው፣ ኮንሰብስታንሻል ነው እያልን ነው። ከሰው ጋር አንድ ነው ስንል ከሰው ጋርም በባህሪው ስቲል አሁንም አንድ ነው፣ ያው አንዱ ኢየሱስ ማለት ነው። ምክንያቱም ከሁለት ባህሪ አንድ ባህሪ የሆነ ጌታ ስለሆነ ይሄን ነጠላ ባህሪ የለውም ኢየሱስ። ነጠላ አንድ ባህሪ ሳይሆን ያለው ውህድ የሆነ አንድ ባህሪ ነው ያለው እና ያ ውህድ የሆነ አንድ ባህሪ ደግሞ የሰውም የአምላክም ባህሪ ነው። የሰውም የአምላክም ባህሪ ከሆነ ደግሞ እንዳልኳችሁ ከሰውም ከአምላክም ሳይድ ስለሆነ ከሁለቱም ወገን ሆኖ እንደዚህ የሚያስማማ አስታራቂ ከክርስቶስ ውጭ የለም። መካከለኛ የምትለው ቃል ብቻ ሳትሆን ከዚህ አንጻር ካየነው እንደዚህ አይነት አስታራቂ የለም ከክርስቶስ ኢየሱስ ውጭ ማለት ነው። እና የቅዱሳን ምንድን ነው ምናምን ከተባለ ቅዱሳን በዚሁ በክርስቶስ ኢየሱስ የማስታረቅ ስራ ላይ ተመስርቶ ከዛ በኋላ የሚመጣ ነገር ነው። ቅዱሳኑ ቢማልዱ ቢጸልዩ ቢለምኑ እኛ ራሳችን አንዳችን ለአንዳችን በምንማልድ ያው እንድንማልድ ስለታዘዝንም እንማልዳለን አይደል? አንዳችን ለአንዳችን እንማልዳለን ይታወቃል። አንዳችን ለአንዳችን እንማልዳለን፣ እንጸልያለን፣ እንለምናለን። ግን ይህን ሁሉ ነገር ብናደርግ ክርስቶስ ኢየሱስ ስላስታረቀ ነው። ክርስቶስ ስላስታረቀ የማስታረቅን ስራ ስለሰራ ነው። ጌታ ኢየሱስ የማስታረቅን ስራ ባይሰራ የመካከለኝነትን ስራን ባይሰራ ማንም ሰው አሁን በሐዲስ ኪዳን ባለው መልኩ ማንም እንደዚህ አይነት ምልጃ ማቅረብ አይቻልም ነበር እና አንድ ጊዜ በክርስቶስ ስራ ወደ እግዚአብሔር መንግስት ወደ ቅድስት ቤተክርስቲያን የቀረብን ሰዎች ከቀረብን በኋላ አንዳችን የምንደግፍበትና እርስ በርስ የምንደጋገፍበት ስርዓት ነው የቅዱሳን ምልጃ። የቅዱሳን ምልጃ አንድ ጊዜ በክርስቶስ ኢየሱስ አስታራቂነት በክርስቶስ ኢየሱስ መካከለኛነት ወደ እግዚአብሔር መንግስት የቀረብን ወደ ቤተክርስቲያን የተጨመርን ሰዎች ወደ ቤተክርስቲያን ከተጨመርን በኋላ የምንተጋገዝበት ስርዓት ነው ይሄ የቅዱሳን ምልጃ ምናምን። በአጠቃላይ የቤተክርስቲያን ምልጃ እንደዛ። ስለዛ የቱ ይቀድማል ከተባለ የክርስቶስ ኢየሱስ የማስታረቅ ስራ። ስለዛ ክርስቶስ ካላስታረቀን ማንም ማስታረቅ አይችልም። ክርስቶስ የሰራውን የማስታረቅን ስራ ክርስቶስ ስሙ በደንብ በኋላ ሄድበታለሁ። በእርግጥ በቃ መካከለኛ ጌታ ኢየሱስ ነው ይላል ከታች። እኔ በጣም የአእምሮ እውርነት ግን አንዳንዴ በጣም የሚያሳዝነኝ ክርስቶስን አሁን ይህንን ማን ካደ? በኢየሱስም እኔ ትናንት አንድ ፊልም እያየሁ ነበር ዚያን ሆሊ የሚል አንሆሊ የተባለ አይታችሁታል? እዚህ ውስጥ ያየው ሰው አለ? እስኪ ዛን ሆሊ የሚል 2021 ላይ ይወጣ ዛን ሆሊ አንሆሊ ኪዩ አይተሽዋል? ቀዝቃዛው ላፈን የሚለውን ያየችው ኪዩ መጽሐፍ ነው። እኛ ይሰማል ጋይስ? ፊልም አናይም፣ መጽሐፍ ምናምን ጥቀስ። ኔትወርክ ላይማ ቀይ ነው የሚበራበት እኮ። አይ ኪዩ ቀዝቃዛው ላፈን የሚለውን ፊልም እንዳየች ልነግረው ነበር። ተክሊል ተቋርጦ ነው ወይ ነቀለው? ኔትወርክ ሀኬ አንድ ብቻ ነው የሚያበራው፣ አንድ ባር ተመልሶ ይገባል። የሚገባ ከቀዝቃዛው ወላፈን አንድ ጥቀሽ እስቲ አንቺ። ምን ልጥቀስ? ባለፈው ኪዩ አማርኛ ፊልም ምናምን ምን እያየሽ ነው ምናምን ላታል። ምርጥ ፊልም ነጭኛ ቀዝቃዛው ወላፈን። አክተሮቹ ራሱ ሞተው አልቀዋል። መጥቷላት ሳብሾ ኔት ነው አክሊል ሻና ገባ ያ እየበርቶ ነበር ናቱ የአክሊል ሻውን ይሰማል። ምን እያልኩ ነበረ? ምን ላይ የተቋረጠው? የሆነ ደቂቃት እሱን አይተሻል ላይ ነበር ኪዩን። ኦኬ ዛን ሆሊ የሚል ፊልም አይተሻል ቆንጂት?
አላየንም። ያየ የለም እዚህ ገስት ላይ ናቱ መጽሐፍ ነው ያነበብነው እኛ ፊልም አናይም ብለዋል። አንተ መጽሐፍ ነው የምናነበው ይላል። ምንድነው የጭራቁና የሚዳቋን ታሪክ እያነበበ እንደ አደገኛ ሰው መጽሐፍ ነው የምናነበው ይላል። እሺ እዛ ፊልም ላይ የሆነ ያየሁት ታሪክ ነበር። አክቹሊ በካቶሊካውያኑ ዘንድ ያለ ነገር ነው ያየሁትና የሆነ ከተወሰኑ ከ100 ምናምን ዓመት በፊት አንዲት የሆነች በሰይጣን ፕሮሰስድ የሆነች ሴትዮ ነበረች እና የሆነ ተአምራትን ታሳያለች ምናምን ድንቃ ድንቆችን ምናምን የሆነ ፈውስ ምናምን ነገር የፈውስ ነገር ምናምን ታደርጋለች እና ከዛን ከሆነ ሰዓት በኋላ የሆነ ስፒሪቱ ታስሮ ኖሮ ነገር ማለት ነው ከሆነ ከ100 ዓመት በኋላ የእሷ ዲሰንደንት የዛች መንፈሱ የነበረባት ሴትዮ ሞታ ምናምን ከሞተች በኋላ መንፈሱ ግን ስቲል ኤግዚስት ያደርጋል ከሆነ ወደሆነ ሰው እየተዋረሰ አይነት ነገር መሰለኝ እና መጨረሻ ላይ የሆነች አንዲት የእሷ ዲሰንደንት ከእሷ ዘር የምትገኘው አንዲት እህት ተገኝታ አንዲት ሴት እሷ ላይ አረፈ ነው መንፈሱ እና መንፈሱ እሷ ላይ አርፎ ምንድነው መንፈሱ ያችን ሴትዮ እንትን እሷ ላይ ሲሰራ ነው ልክ ማርያም እንደሆነች አድርጎ ነው የሚሰራው። ማርያም እንደሆነች ነገር አድርጎ ነው የሚሰራውና ኤቪል ስፒሪት ነው፣ መጥፎ የክፉ መንፈስ ነው፣ ሰይጣን ነው ምናምን። ግን ለልጅቷ እኔ ማርያም ነኝ ምናምን የሆነ ድምጽ የመስማት ነገር ውስጥ ላይ ምናምን እንደዛ ነገር ማለት ነው የሆነ በቃ የጌታ እናት ነኝ አይነት ነገር ምናምን እና እንደዛ ያረገ ስፒሪቱ ሌላ ሰዎችንም ዲሲቭ ያደርግበታል በልጅቷ በኩል። አዎ ማርያም ተገልጣለች ምናምን እየተባለ እንደዛ እንዲወራ እና የሆነ ምንድነው የሆነ መንፈሱ ሰዎችን በጣም ለመያዝ ይሞክራል ማለት ነው እና በኋላ ላይ የሚስተጸልዩ ምናምን ነገር ያው በራሳቸው በካቶሊኮቹ ትላል እንግዲህ የካቶሊኩን ዲሲ እያደረገን እንዳይመስል እንደዛ ነገር ሲጋለጠ አይቼ ነበር እና አንዳንዴ ሙሉ በሙሉ አሁን ልጅ በቃ ታውራለች፣ በዛ በመንፈሱ ታውራ ነበረ እና አሁንም አንድ የሆነ ፕሮቴስታንት አይቼ በጣም ስለተመሳሰለብኝ ነው። አንዳንዴ የሆነ በቃ የሆነ ስፒሪት ይገባባል፣ ያውራሃል፣ ከዛ ላይ እየተነገረ ማሰማ ኢየሱስ ክርስቶስ መካከለኛ ነው፣ ጌታ ኢየሱስ በቃ መካከለኛ ነው ይላል። አስቡት፣ አረ ክርስቶስ ብቻ ነው መካከለኛ የሚል ትምህርት እያስተማርን መጥቶ እንደዚህ አይነት ነገር ሲነገር ማለት ነው እና የሆነ አንዳንዴ አስቸጋሪ ነው የመናፍስት አሰራር። በጣም እውር ነው የሚያደርገው፣ እውር በቃ ሊትራሊ እውር ማለት ነው። ስፒሪቹዋል እውርነት በጣም አስቸጋሪ ነው። ብላይንድነሱ ስፒሪቹዋል የሆነ መንፈሳዊ የሆነ ብላይንድነስ በጣም አስቸጋሪ ነው። በጣም ወደ ሙት ቀጥታ የሚያስገባ ስለሆነ ማለት ነው። አንዴ ኤአይ ላይ ነው፣ ከቻት ጂፒቲ ነው። አየምር ግን እና እንደዛ ነው፣ አስቸጋሪ ነው። ብቻ እዩት፣ ያላያችሁት ሰዎች ካላችሁ እዩት። ሬቲንጉ ትንሽ ነው፣ 5 ነጥብ ምናምን ነው፣ ግን ጸዴ ነው፣ አሪፍ ነው። እና መካከለኛ ስለሚለው ስንነጋገር፣ አዎ ጌታ ኢየሱስ መካከለኛ ነው፣ አለቀ። 4 ነጥብ። ይህንን የሚክድ ካለ እሱ መናፍቅ ነው። በነገራችን ላይ የክርስቶስን መካከለኛነት የክርስቶስን አስታራቂነት የሚክድ ካለ በቤተክርስቲያን ታሪክ ውስጥ ይህንን የካደ መናፍቅ ሰምተን አናውቅም። ምክንያቱም ይህንን መካደ ራሱ ደፋር ስለሚያስብል ማለት ነው። መናፍቃኑ ራሱ በፊት የነበሩት መናፍቃን ማለት ሼም ነው የሚይዛቸው ይህንን መካድ ሼም ስለሆነ፣ እርግጥ ሌላ ክደቶቻቸውን በጣም ፍረትን የሚያጎናጽፍ ነው። ግን ይህንን መካድ በጣም በቃ ማለት ትልቅ ውርደት ነው። እንደዚህ አይነት ቀላል ነገር አይካድም። ይህንን ከካደም የሚካደው መሐመድ ነው የሚሆነው። ምናልባት እንግዲህ የክርስቶስን መካከለኛነት አስታራቂነት በደሙ በኩል የተደረገ ምናምን ስለሆነ እንግዲህ ኖስቲኮችና መሐመዳውያን ክደውት ከሆነ እሱ እንደዛ ነው የሚሆነው እንጂ ሌላ በፍጹም የክርስቶስን መካከለኛነት አስታራቂነት ሊክድ የሚችል በፍጹም አይኖርም። ስለዚህ ይህንን መካድ እንዳልኩት ኑፋቄ ነው፣ ምንፍቅና ነው። ስለዚህ ሰው ባለማወቅ ይህንን ሊክድ ይችላል። አዎ ባለማወቅ ማለት ነው፣ ትምህርትን ባለመማር ምናምን ይህንን ሊክድ ይችላል። እና ይሄ ባለማወቅ ከሆነ ትምህርት ተሰጥቶት ወደ ማወቅ ይጠጋል ማለት ነው። አይ ወደ ማወቅ አልጠጋም አልፈልግም፣ ክርስቶስ ኢየሱስ አስታራቂ አይደለም መካከለኛ አይደለም ብዬ ክጄ ይቀጥላሉ ካለ ግን እንደዛ ብዬ እርግጠኛ መሆን ባልችልም ግን ሊያጠፈው ይችላል። ይህን ሰው ሊገድሉ ይችላል። እንደዚህ አይነት የኑፋቄ ትምህርት ሊገድለውም ይችላል። ሊገድሉ ይችላል ብዬ የተናገርኩት ለምንድን ነው ማለት
ይገርሏል ብዬ በደፈን ያልተናገሩት ማለት ነው። ምናልባት ቃሉን ብቻ ሳልጠቀም በቃ ግን ሀሳቡን እቀበላለሁ ምናምን የሚል ነገር ውስጥ ከገባ እንግዲህ ጭንቀቱን አይቶ እግዚአብሔር ምን እንደሚያደርግለት ስለማላውቅ የእግዚአብሔር ፍርድ ውስጥ ስለማልገባ ብዬ ነው እንጂ ይህንን መካድ ያው ኑፋቄ ነው፣ ኑፋቄ ያጠፋል ብዬ መዝጋት ይቻላል። ስለዛ ኢየሱስ ክርስቶስ ጌታ ኢየሱስ ክርስቶስ እርሱ አስታራቂ ነው፣ መካከለኛ ነው። እሱን አስታራቂ መካከለኛ ስንል ልክ እንደ ክርስቶስ ያለ አስታራቂ መካከለኛ የለም ማንም። እመቤታችንም ቅዱሳንም ልክ እንደ ክርስቶስ ያሉ መካከለኛ ናቸው፣ ልክ እንደ ክርስቶስ ያሉ አስታራቂ ናቸው ተብሎ አይነገርም። ይሄም ኑፋቄ ነው። ስለዛ ክርስቶስ ኢየሱስ አስታራቂ ነው ሲባል ብቻውን አስታራቂ ተብሎ የሚጠራበት ሁኔታ አለ። ምክንያቱም በደም የተደረገ አስታራቂነት ነው፣ ሰው ሆኖ የተደረገ አስታራቂነት ነው፣ መካከለኛነት ነው እና ከዚህ አንጻር ክርስቶስ ብቻውን አስታራቂ ተብሎ ሊጠራ ይችላል፣ ብቻውን መካከለኛ ተብሎ ሊጠራ ይችላል። የቅዱሳኑ ግን ቅድም እንዳልኩት ነው እና ሁለቱ በጣም መለየት አለባቸው። ማወቅ ያለብን እርሱ ነው እና መካከለኛ፣ አስማሚ፣ አስታራቂ፣ አስማሚ፣ አስታራቂ። እውነተኛ አስማሚያችን፣ እውነተኛ አስታራቂያችን ክርስቶስ ኢየሱስ ነው። ከዛ ይህን የክርስቶስን የማስታረቅን ስራ ደግሞ ሰዎች እንዲያገኙ መምህራን ተላኩ። የማስታረቅን አገልግሎት በእኛ ላይ አኖረ የሌለ ጳውሎስም በሁለተኛ ቆሮንቶስ መልእክቱ ምዕራፍ 5 ላይ እሱ ምንድነው ሐዋርያቱ ይሰብካሉ ማለት ነው። እየሰበኩ ታረቁ ብለን ከእግዚአብሔር ጋር ታረቁ ብለን እንለምናለን ስለሚል እንማልዳለን ስለሚል ስለዛ ታረቁ እያሉ መምህራኑ ሐዋርያቱ ይሰብካሉ። ከዛ ሰዎች ደግሞ በክርስቶስ ስራ ይታረቃሉ እና እንደዛ ነው እና የቅዱሳን ሲሆን ግን እንዳልኩት ነው። ከዚህ በኋላ ሰዎች በክርስቶስ ስራ ከታረቁ በኋላ ከእግዚአብሔር ጋር ከዛን አንዳቸው ለአንዳቸው ይጸልያሉ፣ ይማልዳሉ፣ ይለምናሉ። ይህ ግልጽ ነው አይደለ? እኔ በስመ አኬ አንተ ገብቷል የሚል እኔ በይስ እስቲ ይህን እኔ ካደ እስቲ አምጡልን። እሺ ማለት እነዚህ የስንዱን ተከታዮች ተዋቸው። የስንዱ ተከታዮች ሰሞኑን እዚህ ውርውር የሚሉ ልጆችን እነሱን ተዋቸው። እነሱ ኦርቶዶክስ ለመሆናቸው ምንም ማረጋገጫ ስለሌለ ሁሉም ደግሞ ኦርቶዶክስ በአንድነት ስለሆነ የተቃወማቸውም እነሱን ተዋቸውና የስንዱ ተከታይ ናቸው ብዬ ነው እያሰብክ ያለሁት። የርትዕት ሃይማኖት ርትዕታውያን እና የስንዱን ተከታዮች ተዋቸውና ከኦርቶዶክሳውያን እስቲ ክርስቶስ መካከለኛ አይደለም አስታራቂ አይደለም ያለ ካለ እኩስ አሳዩን። በግልጽ አይ ትክክል አይደለም እንላለን። ምክንያቱም የእሑድ ውዳሴ ማርያም ላይ ሳይቀር ለሐዲስ ኪዳንም አስታራቂ ሆነ ነው የሚለው። በቃ አለቀ። ይሄ የሚያስደነግጠው ክርስቲያን ካለ አልተማርክም ብሎ አልተማርም ማለት ነው። መማር ነው የሚያስፈልገው እና ያ ይህንን የሚክድ እኔ አይቼ አላውቅም። እና የርትዕት ስንዱ ተከታይ ርትዕት ስንዱ በሉት። እሺ ርትዕት ምንድን ነው? ትክክለኛነት ምናምን የሚያሳይ ቃል ስለሆነ ርትዕት ብላችሁ ስንዱ እየጨመርንበት ይሻላል ትላለህ። የርትዕት ስንዱ ተከታዮች ካልሆኑ በስተቀር የክርስቶስን መካከለኛነት አስታራቂነት የሚክድ ኦርቶዶክስ የለም። እናንተ ሰዎች ያው የቅዱሳን ይለያሉ፣ እሱን ማወቅ አለብን መረዳት አለብን ትላለን። የክርስቶስ ሲሆን ይለያሉ። ልጆቹን በፍቅር መያዝ አይሻልም? ያኪ በፍቅር መያዝ ይሻላል፣ ግን ማለት እነዛ የስንዱን ተከታዮች ከሆነ ማለት ነው። በፍቅር መያዝ ጥሩ ነው፣ ግን የሆነ እንዴት ነው? በምን ፊት ነው ራስን አታዋርድ የሚለው ሲራክ በምን አይነት ሰው ፊት ነው? ኤኒዌይስ እንደዚህ በጣም በክፋት ተሞልተው መጥተው የቤተ ክርስቲያንን ገጽታ ለሚያበላሹ ሰዎች ያን ያህል ብዙ እንትን ማለት አስፈላጊ አይደለም። የሆነ ታትረው እየሰሩ ያሉት ቤተክርስቲያንን ማጠልሸት ስለሆነ ቤተክርስቲያንን ማተለውን እያሉ እንደምትል እያስመሰሉ በቃ ቤተክርስቲያን እያጠለሹ ስለሆነ ያሉት እነዚህን ምንም በሩቁ ነው። ምንም የሚያስፈልግ ነገርም ያለ አይመስለኝም። ዳሪያስ ትክክል ይሉሻል እና እንጂ አሁን ማለት በተነገራቸው ቁጥርም ጭራሽ እያባሱት ከመሄዳቸው አንጻር በቃ እነዚህ ሌላ ተልእኮ ያላቸው እስኪመስል ድረስ ማለት ነው። ጭራሹኑ ደግሞ ገና እኮ አልተጀመረም ገና አለ ምናምን ይሄ ማለት ነገር ስለሆነ ያላቸው እነዚህን እኔ አይዳውት ክርስቲያን ለመሆናቸው እኔ እንደዛ ነው የሚመስለኝ። ጥሪ ቢደረግላቸውስ መሞገት የሚችሉ ናቸው አይደሉም።
ማን ነው ቢኒ ፕሮቴስታንት ወንድማችን እነዚህ ልጆች ጥሪ ቢቀርብላቸው መሞገት የሚችሉ ናቸው ወይ ላልከኝ፣ እነዚህ ልጆች ልክ እንደ ኤርሚያስ ናቸው። መተው መሞገት አይችሉም። እንደዚህ አይነት መሰረታዊ የሆኑ ጉዳዮች ላይ አይችሉም። እኔ የሚችሉ አልመሰለኝም። እና እንደዛ ነው። እናንተ ሰዎች ቴንኪዩ ትላለህ። ህይወት ያሰማልን። አክሊልሻ ኤፌሶን ለአንተ ጥያቄ አለኝ ብላ ነው የገባችው። ለእናንተ ይሁን። እንዴት ናችሁ? አክሊል ሰላም አንተ? ለእኔ ይመስገን አምላክ። አሜን። ለሁላችን ለአንቺም አሜን። በሰሞኑ ሲወራ ሰምቼ ነው እና ምናልባት እኔ እንደዛ ንግግር ትናገራለህ ብዬ አላምንም፣ ግን ልታጠራው ስለፈለግኩ ነው። በዛውም ልቀዳህ ነው ፈቃደኛ ከሆንክ ማለት ነው። እና መፖስት ስላለብኝ ነው። ግን እንደዛ ተናግረው ግን መረጃ ስጠይቃቸው እስካሁን ድረስ መረጃው አልሰጡኝም። ኢየሱስ ያው በመጀመሪያ ዮሐንስ ሲናገር በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር ብሎ ሲያብራራ ቃል እግዚአብሔር ብሎታል። ፈጣሪነቱን አብራርቷል። ሁሉ ነገር በእርሱ ሆኗል ብሏል። እና አንተ ቃል ፍጡር ነው ብለሃል ወይ ፍጡር ነው ብለዋል። ግን እኔ መረጃ ስጠይቃቸው መረጃውን ሼር እናደርሻለን ብለው የነበረ በውስጥ ሼር አላረጉኝም። ስጠብቃቸው ነበር። በውስጥ ማውርቻቸዋለሁ እንትን አልሰራም ብሎኝ ነው ምናምን ብቻ ምክንያት ደርድረውልኛል። ሜቢ አንተ እንደዛ ነገር ተናግረሃለሁ እምነት ምንድን ነው የሚለውን ነገር እንድታብራራልኝ ብቻ ነው። እንትን ካለ ትንሽ አብራራልኝ እሱ ላይ ይቅርታ። የእምነት ቃሌን ስጠን ነው የምትይኝ? አይ ሼር ካላደረጉልሽ በቃ ሼር ከሌለ ሸር ነው ማለት ነው። ስለዛ አንቺ ሲጀመር የእነዚህን ቃል መስማትም እኮ አያስፈልግም። እንደነዚህ አይነት የስንዱ ተከታዮች ታያቸው በቃ እንደፈለጉ ይሁኑ። የተረሳ ነገር እንደ አዲስ አሁን ቲክቶክ ላይ በይዜ ማለት ነው እነዚህ የስንዱ ተከታይ ምናምን የሚመስሉ ሰዎች በቃ እንደ አዲስ እንትን እንዲሉ መፍቀድ ያለብን አይመስለኝም። በቃ ራሳቸው የሚያወሩም ከሆነ ሰው የሚሰማቸውም ከሆነ አያገባን፣ እንደፈለጉ ይሁኑ። እኛ ዝም ብለን የራሳችን ትምህርታችን ላይ ነው መቀጠል። ለዛ ነው እንጂ አሁን እኮ ጸጥ እምራቸውም እኮ ለዛ ነው እንጂ ይነገረኛል እኮ ብዙ ሲያወሩ እንደሚውሉ ምናምን በእያንዳንዱ ጉዳዮች ላይ ስለ ክርስቶስ መካከለኛነት ሲነሳም እንደሚጮሁ ምንድነው ጌታ ኢየሱስ ሰው ሲሆን ያንን የተፈጠረ ስጋን የራሱ እንዳደረገ እና ያ ስጋ ደግሞ የተፈጠረ መሆንነቱ እንዳልቀረ ምናምን እዚህ ጉዳይ ላይ ከዚህ ቀደም ያው እንግዲህ አክቹዋሊ እንግዲህ መልስ መልሻለሁ። አሁን ላልሽው እንትን አድርጊ እሱን ለሱ እዛው ይሄ ፍጡር ቪዲዮ ረዘም ያለ ስለሰራኝ እሱን ዝም ብለሽ አጋሪያቸው። ያናልኩ መድከምም አይጠበቅብሽም። እዛው ላይ አሁን የጠየቅሽውን ጥያቄ ስላለ እሱን ሼር አድርጊላቸው እና አትታትሪላቸው ለነሱ። ሲጀመር ማለት መታተር አይጠበቅብሽም። አሁን ለሁሉም ሰው ምንድነው ታትረን እኮ አንችለውም። እና የተለያዩ ርዕሰ ጉዳዮች ላይ ዝም ብሎ ለመተቸት ሲነሱ እሰማለሁ፣ ግን ምንም ቦታም አልሰጥም አሁን እንደዚህ አይነት ነገር። ስለዚህ እነሱ ዝም ብሎ ይሄዱበት፣ ማንንም ሰው ያስታሉም ብዬ አላስብም። ለእነሱ ብዬ ሳይሆን ለሚሰማው የሚሰማው ሰው እነሱን ሰምቶ እስታለሁ የሚል ሰው ካለ ሆን ብሎ ለመሳት ቆርጦ የተነሳ ሰው ስለሆነ ማለት ያው ይስታል ማለት እንግዲህ እኔ ላይ ነው ማለት ቃል ፍጡር ነው ብሎ አያምንም ማንም ሰው። አክሊል እንደዛ ብሏል ስለተባለ ብቻ ቃል ፍጡር ነው እኮ ብሎ የሚያምን የለም። ቢያምን ወይም ሳተ ከተባለ ሰው ምንድነው እኔ ላይ ነው የሚሆነው ማለት ያው በቃ አክሊል እንደዚህ ነው የሚያስተምረው ብሎ ሊያስቡ ይችላል። ያስቡ እነዚህ በቃ ቆርጠው አክሊል ስቷል የሚለውን ለማመን በቃ ቆርጦ የተነሱ ስለሆነ የሚሆኑት እንደነዚህ አይነት ሰዎች ይመኑ እንዴ። ግዴታ ከሁሉም ሰው እኮ ሊሰማን ሊቀበለን አይገባም። እነዚህ ሆን ብለው እንትን ለማለት ሰውን ተሳስቷል ለማለት ቆርጦ የተነሱ ከሆኑ በቃ ይሁኑ። ያን ያህል ለእነዚህ መድከም አያስፈልግም። ዝም ብዬ በቃ አንቺ ደስ እንዲልሽ ግን ዝም ብዬ ለአንቺ ስል እንጂ ለማንም ስል አይደለም። ጌታ በሚያውቀው ምንም አንቺ እንግዲህ ከጠየቅሽ ይቅርታ ያለሽ በቃ ቃል ጭራሽ በመጀመሪያ ቃል ነበረ የሚለውን ተጠቅሶ አሁን ቃል ፍጡር ነው ሲባል በመጀመሪያ ቃል ነበረ ተብሎ እየተነገረ በመጀመሪያ ቃል ፍጡር ነው የሚለው ቃል ሲጀመር ማለት በጣም የተጣረሰ ነው፣ ክላሽ ያደርጋል። በመጀመሪያ ቃል ነበረ የሚለው ቃል በጣም ትልቅ ትርጉም አለው። ልክ በቁጥር 3 እንዳብራራ ነው ማለት ነው።
በቁጥር 3 እንደምናብራራው ሁሉ በእርሱ ሆነ፣ ሁሉ በቃል ሆነ። ስለዚህ ሲባል ለምሳሌ ሁሉ በቃል ሆነ ማለት ሁሉ በእርሱ ሆነ። ሆነ የምትለው ቃል አስቀድሞ ያልነበረ ነገር ወደ መሆን ሲመጣ ማለት ነው አይደል? ሁሉ በእርሱ ሆነ ማለት ፓንተዲያውቶ ጌኔቶ ማለት ጌኔቶ የሚለው ካለመኖር ወደ መኖር የሆነ ነገር ሲመጣ ማለት ነው። የሆነ ፍሮም ነን ኤግዚስተንስ ወደ ኤግዚስተንስ ሲመጣ ነው፣ ኤግዚስት ማድረግ ሲጀምር። ስለዚህ አስቀድሞ ያልነበረ በህልውና ያልነበረ ነገር ወደ ህልውና ሲመጣ ማለት ነው። አሁን እዚህ ጋር ባለው አውድ መሰረት ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳን ያለ እርሱ የሆነ የለም ሲባል ሁሉ በእርሱ ተፈጠረ ወይም ሁሉ በእርሱ ካለመኖር ወደ መኖር መጣ። ሁሉ በእርሱ ካለመኖር ወደ መኖር መጣ እንደማለት ነው። ሆነ የምትለው ቃል እንደዛ ነው። እሱን የምታመለክተው አስቡት። የተፈጠረው ሁሉ በእርሱ ከተፈጠረ በቃል ማለት ነው። ቃል ራሱ ፍጡር ከሆነ የተፈጠረው ሁሉ ደግሞ በእርሱ ከተፈጠረና ዊዛውት ኤክሰፕሽን ማለት ነው። ከተፈጠረውም አንዳች እንኳን ያለ እርሱ የተፈጠረ የለም ስለሚል ወይም ከሆነውም አንዳች እንኳን ያለ እርሱ የሆነ ምንም የለም ስለሚል ቃልም ደግሞ ፍጡር ሆኖ እዚህ ውስጥ የሚካተት ከሆነ ራሱን በራሱ ፈጠረ ያስብላል። እና ይሄ ደግሞ አብሰርድ ነው። ራሱን በራሱ መፍጠር የሚችል ምንም አይነት አካል ሊኖር ስለሆነ እንዴት አድርጎ ራሱን ሊፈጥር ይችላል? አይችልም። ከየት መጡ? ለመፍጠር ኤግዚስት ማድረግ ያስፈልጋል። እንዶ ኤግዚስት ካደረገ በኋላ ደግሞ ራሱ ፈጠረ ማለትም እሱም ስለማይቻል ማለት ነው። እና ስለዛ የተፈጠረው ሁሉ በእርሱ ከተፈጠረውም አንዳች እንኳን ያለ እርሱ የተፈጠረ ከሌለ መጽሐፍ እንደሚለው ክርስቶስ ኢየሱስ ደግሞ ፍጡር ከሆነ እንግዲያውስ ራሱን በራሱ ፈጥሯላ ያስብላል። ይሄ እንዳልኳችሁ አብሰርድ ነው፣ አይሆንም። ስለዛ ቃል ፍጡር እንዳልሆነ በዚህ ማወቅ ይቻላል። ከላይ ከፍ ብላችሁ ደግሞ በመጀመሪያ ቃል ሆነ ይላል አይደል? በመጀመሪያ ቃል ሆነ አይልም። ቃል ስጋ ሆነ ይላል እንጂ በመጀመሪያ ቃል ሆነ አይልም። ቃል ስጋ ሆነ ይላል፣ በመጀመሪያ ቃል ግን ሆነ አይደለም የሚለው። ምንድን ነው የሚለው? በመጀመሪያ ቃል ነበረ ነው የሚለው። በመጀመሪያ ቃል ነበረ ኤናርኬን ሆሎጎስ ሲል በመጀመሪያ ቃል ነበረ። አሁን በመጀመሪያ ቃል ሆነ ቢል ኖሮ ሆነ የምትለው ቃል ካለመኖር ወደ መኖር መምጣትን ታመለክታለች ብያችሁ አልነበረ? እዛው ቁጥር 3 ላይ ስለሚጠቀም በመጀመሪያ ቃል ሆነ ብንል መጀመሪያ ላይ ቃል ሆነ፣ ስለዚህ አስቀድሞ ቃል አልነበረም፣ ስለዚህ ወደ ቃልነት መጣ። ቃል ካለመኖር ወደ መኖር የመጣ ነው ብለን እንረዳው ነበረ። እንደዛ ቢል ኖሮ መጽሐፉ ግን አይልም። በመጀመሪያ ቃል ነበረ። በቃ ሆነ የሚባል ነገር የለም። ካለመኖር ወደ መኖር መጣ አይደለም። ነበረ በቃ ነበረ፣ የነበረ ነው። የሆነ ነገር አይደለም፣ የሆነ ነገር አይደለም፣ የነበረ ነው። ስለዛ በመጀመሪያ ቃል ነበረ። ቃልም ከእግዚአብሔር ጋር ወይም በእግዚአብሔር ዘንድ ነበረ። ሆነ አይልም። ቃል በእግዚአብሔር ዘንድ ሆነ ቢል ኖሮ ኦኬ፣ አስቀድሞ በእግዚአብሔር ዘንድ ያልነበረበት ጊዜ ነበር፣ ከዛ የሆነ ሰዓት ላይ በእግዚአብሔር ዘንድ ሆነ ወይም ከእግዚአብሔር ጋር ሆነ እንል ነበር። ግን ቃልም ከእግዚአብሔር ጋር ሆነ አይልም። ቃልም ከእግዚአብሔር ጋር ነበረ ወይም ቃልም በእግዚአብሔር ዘንድ ነበረ። ቃልም በማን ዘንድ ነበረ? ወይም ከማን ጋር ነበረ? ከእግዚአብሔር ጋር ወይም በእግዚአብሔር ዘንድ ነበረ። በእግዚአብሔር ዘንድ ነበረ። ኢምፕሮስቶን ቴኦን እንደተባለው ማለት ነው። እና ይህንን ይዝና ቅዱስ ዮሐንስ አፈወርቅም ቃልም ከእግዚአብሔር ጋር ነበረ ይላል። በእግዚአብሔር ውስጥ ነበረ አይልም። ከእግዚአብሔር ጋር ነበረ ማለቱ የተለየ አካል እንዳለው አመልካች ነው ብሎ ያስቀምጣል። ከዛ ደግሞ ይሄው ቃል ደግሞ ቃልም እግዚአብሔር ሆነ ይላል። ልክ አሁን ከታች ዝቅ ብላችሁ ቁጥር 14 ላይ ቃልም ስጋ ሆነ ይላል። ቃልም ስጋ ሆነ። ቃል ስጋ ሆነ ማለት ቃል አስቀድሞ ስጋ አልነበርም ማለት ነው። በሆነ በጊዜ ውስጥ የመጣ ነገር ነው። ከመቤታችን ነው በስጋ የመጣው። ስለዛ ቃል ስጋ ነበረ አይባልም። ቃል ስጋ ነበረ ከተባለ ከጥንትም ስጋ ነበረ፣ ስጋውን ከላይ ይዞት መጣ ያስብል ነበር። ግን አይደለም። የኦንሊ ጂሰስ አንዱ ምንፍቅና ይሄ ነው። የነ ቫለንቲንስ ምንፍቅና ነው። እና ስጋ አስቀድሞም ስጋ አልነበርም። ስጋ ጅማሮ አለው። ስለዚህ ቃል ስጋ ሆነ። እሺ፣ ስለ እግዚአብሔርነቱ ሲናገርስ ቃልም እግዚአብሔር ሆነ ይላል አይልም። ቃል እግዚአብሔር ሆነ ቢል ኖሮ ቃል አስቀድሞ እግዚአብሔር አልነበረም ወይም አምላክ አልነበረም፣ ከዛ በኋላ አምላክ ሆነ ያስብል ነበር። ካይቴዎስ ኤን ሆሎጎስ ሲልም ቃል እግዚአብሔር ነበረ ሲል
ቃልም እግዚአብሔር ነበረ ሲል ቃል አስቀድሞ እግዚአብሔር አልነበረም። ቃል እግዚአብሔር ሆነ ካል ይቅርታ፣ ቃልም እግዚአብሔር ሆነ ቢል ማለት ነው። ቃል እግዚአብሔር ሆነ ቢል ኖሮ ቃል አስቀድሞ እግዚአብሔር አልነበረም ከዛ እግዚአብሔር ሆነ ወደ ማለት እንናገር ነበረ። ግን እንደዛ አይልም። ቃልም እግዚአብሔር ነበረ። ስለ ክርስቶስ ሲናገር ወይም ስለ ቃል ይቅርታ፣ ስለ ቃል ሲናገር ነበረ 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 በሚል ቃል ነው የሚያስቀምጠው። አለ እሱ ነው መረዳት ያለብን። በመጀመሪያ ቃል ነበረ፣ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ሆነ አይልም። ቃል እግዚአብሔር አልሆነም። ቃል ስጋ ነው የሆነው። ቃልማ እግዚአብሔር የነበረ ነው። ከዘላለሙም እግዚአብሔር ነበር፣ አምላክ ነበረ። ስለዛ ቃል ፍጡር አይደለም። እንዴት ፍጡር ይባላልስ? ይህ ይታወቃል። ስለዛ ይሄ ፍጡር ያልሆነው ኢ ፍጡር የሆነው ቃል ግን ፍጡር የሆነ ስጋን ግን ለራሱ አደረገ። ሲጀመር ስለ ቃል አምላክነት ከላይ ጀምሩ እኮ ዝም ብላችሁ ዮሐንስ ወንጌል ዝም ብላችሁ አሁን እስከ ቁጥር 3 ዝም ብለን አየ ነው እንጂ በቃ ቁጥር 4 5 6 7 8 እያላችሁ ስትሄዱ ስለ አምላክነቱ በስፋት ነው የተነገረው አይደል? ዝም ብላችሁ ይውቀ አልበቃል አንብብላችሁ አንዴ መጽሐፍ ቅዱስ ልግለጥ አንዴ ዮሐንስ ወንጌል ዝም ብላችሁ ስሙ። ዮሐንስ ወንጌል ጅማሬው በምን መልኩ እንደሚቀጥል ማለት ነው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህም በመጀመሪያው በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ፣ በቃል ማለት ነው። ሁሉ በእርሱ ሆነ፣ ከሆኖም አንዳች እንኳ ያለ እርሱ አልሆነም። ያለ ቃል አንዳች ከሆኖም እንኳን የተፈጠረ ነገር ከሆነ በቃ ከተፈጠረው ውስጥ አንዳች እንኳን ያለ እርሱ የሆነ ምንም የለም። የተፈጠረ ነገር ሁሉ የተፈጠረው እግዚአብሔር ሲፈጥር በልጁ ነው፣ በቃሉ ነው። እሺ ቀጠላ ቁጥር 4 ላይ በእርሱ ሕይወት ነበረች፣ በቃል ሕይወት ነበረች። አካላዊ ነው። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም ይልና ስለ ዮሐንስ መናገር ይጀምራል። ስለ መጥምቁ ዮሐንስ ከእግዚአብሔር የተላከ ስሙ ዮሐንስ መጣ፣ ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም። በዓለም ነበረ፣ ምንም ስጋ ሳይሆንም በፊት በዓለም ነበረ፣ ዓለሙም በእርሱ ሆነ። በዓለም ነበር አለ። አሁን ዮሐንስ የመሰከረለት ይህ ብርሃን ወደ ዓለም የመጣው ይህ ብርሃን እርሱ በዓለም ነበረ፣ ደግሞ ወደ ዓለም መጣ። በተለየ መልኩ ወደ ዓለም ይመጣል። በምን? በስጋ ተገልጦ። ዓለሙም ደግሞ በእርሱ ሆነ ይላል። ዓለሙም በእርሱ ሆነ፣ ዓለሙም ግን አላወቀውም። የእርሱ ወደ ሆነው መጣ፣ የገዛ ወገኖቹም አልተቀበሉትም። ይሄ አሁን እኔ እስላሞች እንዴት ይሄን እንደሚክዱ ግራ ነው የሚገባኝ። ክርስቶስን በስመ አብ የክርስቶስ ኢየሱስ በመጽሐፍ ቅዱስ አምላክ አይደለም ብሎ እኮ ይከራከራሉ። እኔ ተዋቸው ማለት በእምነታቸው ኢየሱስ አምላክ አይደለም ብለው ሊሰቡ ይችላሉ። መጽሐፍት ይዘው ምናምን ምናልባት ማለት ነው መጽሐፍ ኢየሱስ አምላክ አይደለም ብሎ መስበክ እውርነት ካልሆነ በቃ ምንም ጨራሻ አይመጣው እና ምን አለ? ዓለሙ በእርሱ እንደሆነ ከነገረም በኋላ ወደ ገዛ ወገኖቹ መጣ። ወደ ገዛ ወገኖቹ የመጣው ማን ነው? የገዛ ወገኖቹም ያልተቀበሉት እርሱ ማን ነው? ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። የእግዚአብሔር ልጅነትን ስልጣን መስጠት የሚችለው የባህሪ ልጅ የሆነው የራሱ ጌታችን ኢየሱስ ክርስቶስ ነው። እርሱ የባህሪ ልጅ ስለሆነ የእግዚአብሔር ልጅ የሆኑ ዘንድ ለተቀበሉት ሁሉ ልጅነትን እንደዚህ አይነት ስልጣንን ይሰጣቸዋል። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም ይልና ስለ ቃል አምላክነት እንደዚህ አብራርቶ ከተናገረ በኋላ ያ ቃል ደግሞ ምን ሆነ ይላል? ስጋ ሆነ፣ ጸጋና እውነትንም ተመልቶ በእኛ አደረ ይላል። ቃልም ስጋ ሆነ በእኛም አደረ፣ ጸጋና እውነትንም የተመላ ነው። ቀጥታ ትርጓሜው እንደዚህ ነው። ቃልም ስጋ ሆነ በእኛም አደረ፣ ጸጋና እውነትንም የተመላ ነው። ከዛስ አንድ ልጅም በአባቱ ዘንድ እንዳለ ያለውን ክብሩን ያንን ክብር አየን ይላል። አንድ ልጅም በአባቱ ዘንድ
እንዳለው ክብር የሆነውን ክብሩን አየን። ብቸኛ ልጅ ከአባቱ ዘንድ ያለ ነው። ቃልም በእግዚአብሔር ዘንድ ነበረ ብሎ ነበር። ከላይ ቃልም በእግዚአብሔር ዘንድ ነበረ ብሎ አልነበረ? አንድ ልጅም በአባቱ ዘንድ እንዳለ ያለውን ክብሩን አየን አለ። ቃል አምላክ ነው፣ ፈጣሪ ነው። የፈጣሪ ግን ስጋ ሆነ ተባለለት። ቃል ስጋ ሆነ። ስጋ ደግሞ ከእመቤታችን የነሳው ስለሆነ የእመቤታችን ፍጡር ስጋ ስለሆነ ሌላ አይነት ስጋ ኬትም ስለማይመጣ ፍጡር ሆነን ስጋ የራሱ አደረገ ነው የሚባለው። አሁን ይህንን ርዕስ ምናምን እዚህ ርዕስ ውስጥ ገብቶ የሚያውቁ ልጆች ሲኖሩ ከአሁን በኋላ ማንም ሰው እንዳይጠይቀኝ ስትፈልጉ። አሁን ዛሬ ለቤቲ የሚያልሻለሁ፣ በቤቲ በኩል ለሌሎቻችሁም ስትፈልጉ እዛው ፍጡር የሚል ቪዲዮ ስላለ የተቀመጠ እሱን ገብታችሁ አንበቡ። የመልሰን መላልሰን ዝም ብሎ ይሄ ወደኋላ የሚያስቀር የጉንጫ አልፋ ክርክር ውስጥ አንገባም እንደሚታወቀው እና ስለዛ ሌላ ነገር ላይ ትኩረት ማድረግ ነው ትምህርት ላይ ምናምን እንጂ ዝም ብሎ መጨቃጨቅ አስፈላጊ አይደለም። እና ደግሞ እንዳልኩት ነው ይህ ለስንዱ ተከታዮች ብዙ ያን ያህል እንደዚህ ታትሮ መልስ መስጠት አያስፈልግም። የስንዱ ተከታይ ያልኩት ዝም ብሎ የኦርቶዶክስን እምነት በተደጋጋሚ የሚቃወሙትን ብቻ ነው፣ ሁሉንም ማለት አይደለም። ማነው አኪል ታች ያለው ሰውዬ ፕሮቴስታንቱ ያን ድራማ ለመስራት ሞክረሽ። ለማንኛውም አክሊለ ማለን በጣም ነው የማመሰግነው። አይ ብዙ ለኔ ምናምን አይደለም፣ እኔ ከድሮ ይታወቃል። እኔ ሲጀመር ለአንቺ ቢሆንማ ተረጋግቼ መልስ ነበር። በእርግጥ ለራስሽ ልጠይቂማቸው ይሄንን ምን ይታወቃል፣ ግን ለእነዛ ሰዎችም መጠየቅ አይጠበቅብሽም ነው። ያን ላይ አያስፈልጋቸውም። ያው ግልጽ እንዲሆንላቸው ያክል ነው። ግን ያው እኔም ዩቲዩብ ላይ ምናምን ያለው ነገር በእርግጥ በጣም ምርጥ ነው ያብራራኸው። አብሶ ዕብራውያን 7:8-9 ያብራራህበት መንገድ በጣም አሪፍ ነው ነው። በዚህ አጋጣሚ እንደው ገብተው ቢያዳምጡት፣ ያላዳመጡት ገብተው ቢያዳምጡት ጥሩ ነው። ዩቲዩብን አፖስቶሊክ አንሰር የሚለውን ገብተው እንትን ቢሉ ሰብስክራይብ አድርገው በዛው ቢያዳምጡ ጥሩ ነው። ምናልባት አንዳንዴ እንደ ስትገባ ቤትን ስትከፍት ዩቲዩብን የምታስተዋወቀው የበለጠ ሞድ ደግሞ ግንዛቤ እንዲኖራቸው እኔ በአዳምጬም እንደው ጽፌ ምናምን ነገር ይዤዋለሁ እንደውስ ማለት ነው። ለውይይት ጥሩ ሙግቶች እና አመሰግናለሁ። ያቆልልህ ደግሞ አረበኝ የምር ቢያንስ አንቺ ያሉ ማለት ነው። እንዱ ቀርሞ ቅጃ ዳራስ ገለባ ትውልድ አንቺ ገብተሽ አትሳደቢ ሴትዮ። ሄሉ አንቺ ያሰማልን ወንድምነት ቃዴት ያሰማልን ወንድምነት አልኩኝ። ወንድምነት አሪፍ መልስ ነው እኛ እያገኘን ያለ ነው። በነገራችን ላይ ሄሉ በፊት ድህነት ላይ ምናምን ፕሮቴስታንቶችን ትጨምቅ እንደነበር ታውቃለህ? ማለት የቪዲዮ እየሰራች ሳይሆን ላይቭ ላይ የተወያየች ምናምን ያኔ ነበር ቀይራ አንዴ እንትናን ጨምቀዋለች። ማንም ስሙ ጌርሳምና ዋናው ጌርሳምን ደግሞ ያገኘው ሁሉ ነው እንደሚጨምቀው ኤፍሬም ባለ ጊዜ ኤፍሬምን ገብታው እንዴ እሷ ቤት አይደል እንዴ የሳተው ኤፍሬም አይደለ ተቀይራ በድነት አንዱን ጨምቀዋለች እና ንፍር ብለን ነበር ሞት ነው ያን ያስታውሳሉ። ታሰማላኪ ሄሉ ይመለስ። ይሄ ነገር የምር ድምፅሽን እየቀየርሽ ቢሆንም እስቲ ውጂባቸው አግዣቸው እና ክልሻን እንዴ ግድ ነው። እና እንደዛ ነው። በሉ በቃ እኔ ኦኬ እሺ ምን ልታሳዩኝ እስቲ አይችሉታ ካሪዎች ልደት ና ተካው ልደት ወንድማችን ለምን አትተካውም? እንትና አዲስ ነው አይደለም?
ያለው ለአንተም ለአክሊለ የአክሊለ በታቦቱ ጉዳይ የአንተ በመስቀሉ ጉዳይ እሺ ቀለም ያልኩህ አይደል? ቀድና ከሚስት ጋር ቀለም በትበተሽ ብራዘር ሂድና ለእናትህ ዝፈንላቸው። ቀለም የምትለውን ሰው በይታችሁ ረጅ አንቺም ባልካለሽ ለባልሽ ነገር ይዛ ለባላችሁ ሴቶች ባል ቀለሜም ኤርሚያስም በአንድ ላይ ሆነው ጥሪ አድርጉ። ና እኔ ልደተን በነገረ ድህነት ዙሪያ ላይ እንድንወያይ የውይይት ጥሪ ያቀርብላለሁ። ወንጌላዊ ኤርሚያስ ሪከርድ አድርጋችሁ አድርሱለት። በነገረ ድህነት ዙሪያ ላይ በመዳን ትምህርት ዙሪያ ላይ ለመጀመሪያ ጊዜ ይመስለኛል ዮናስም እየሰማኝ በነገረ ድህነት ዙሪያ ላይ ያለህን ገድላት ሰብስበ መተህ እንወያይ ያልኩት የመጀመሪያው ሰው እኔ ነኝ። ይህን እድል ብትጠቀምበት የተሻለ ነው ብዬ አስባለሁ። እውነቱን ለመናገር ይህ እድል ምናልባት በሌላዎቹ ሰዎች ያላገኘው እድል ሊሆን ይችላል እና ሰዎችን ማስተማሪ ሊያደርግ ይችላል። ከዛ የተነሳ ነገረ ድነት ማለት በእኛና በእናንተ መካከል ያለ እጅግ በጣም ትልቅ መሰረታዊ ትምህርት ነው። ልዩነታችንም የሚያጠነጥነው እዛ ጋር ኦኬ። ልደተ ቃል መስቀል ቅዱስ ነው ቅዱስ አይደለም ብሎ የሚለውን ዲቤት ጥሪ ያቀረበ ነው። በመጽሐፍ ቅዱስ እንደዚህ በድርሳነ መስቀልና መስቀሉን ስለ መስቀሉ አመጣጥ ስለሚያወራው ሁሉ እናነሳለን ብዬ ስለው በፍሪና ያለው አንቺ ብዙ ቪዲዮ የሚወጣውን እንትን ነው ማለት በጣም ብዙ ቪዲዮ ይወጣል። የአንዱ ራሱ እና መርጃ አድርገሹ አስጠፋሽብኝ። ግን አይ ኤርሚያስ ይመቸው። ኤርሚያስ በቃ አሪፍ ሰው ነው። አክሊልሻ ትላንትና ቤቱ ላይ ፎቶ ለጥፎ ጭራ ሄደብኝ። ይሄ ተመታ ሰው አኪ ያለ ትላንት እንዴት እንዳሳዘነኝ አኪ ያለ አክሊል ተቷሉና አኩ አለ በልናት ቋንጣ ያረከውን ርዕስ ይዘውና ሸምጠጠን እንብለው አይደል? ጥሩት አለ። እንዴት የሲሳይ ጋር ያነበርክ ጊዜ ያን ቀን ነው አንተ ሆስት ያደረክ ቀን እዚሁ በኮስት ገባለሁ ለአንተ መዘጋጀት አያስፈልገኝም ያለውን ቆርጠው ልከውለታልና አበደ ማለት ነው። እንዴት አለ ጥሩት። አሁን ከፈለጋችሁ አለ ፎቶ ለጥ ኦኬ ና አኩ ና ግባ እያለ ነው። ከዛ ነው ይርሚ ቻልክም ሰውዬ እና በጣም እየፈለገ ነበር ትላንትና። በስማ ሊጨምቀኝ ነው የድህነት ትምህርት ላይ ከዛ ምን ለድነት መጀመሪያ የድነት ከመወያየቴ በፊት ቋንጣ ያደረገውን የታቦቱ ጉዳይ ታቦት ሲሆናለች የለችም ይወያያል ወይ የብሉይ ኪዳኑ ታቦት እዚህ አክሱም ጽዮን አለ የለም? አዎ ማርያምን እሱን አንስቶ ከተወያየ በኋላ ነው ዋናው ዲቤት ከሱ ጋር የምገባው አለ። ያው ሰማ ቆይ ከመጣጡ ላይ ነገረ መስቀሉ ላይ ማለት አሁንም ኤርሚሻ እኔ የምልህ የሆነ መንገድ ሲከፍቱልን በደንብ አድርገህ አምጥተህ ይኸው ያድናል ብላችሁ የምትሉ ክርስቶስ ብቻ አይደለም ብለህ ተዘረግፈዋል። እኔ የኔ አመለካከትን ስለምታውቀው አንተ እያንዳንዱን ፖለቲካቸውን ስለምታውቀው አብራቸው ብዙ ጊዜ ስላየሃቸው አካሄዳቸውን አንተ በሲስተም እሱን አልፎ የመግባት ብቃት አለ ብዬ አስባለሁ። ብቃት አለ ስላየሁም ጭምር ነው የምናገረው። አይደለም ሆነ ልካችንን ማወቅ በጣም ተገቢ ነው። ኤርሚያስ አልወያይም ካለ እኔ ኦርቶዶክስ ሆናለሁ። ጴንጤን ሳስለቅሰው በጣም ደስ ይለኛል። ማለት ጴንጤውን ሳስለቅሰው ራሱ ደስ ይለኛል። አሉ አንዳንድ ፍዘዝ ያሉ ማለት ነው እንዱ ከርሞ ጥጃ ይሆን ማለት ዳሪያስ እንቅልፍ ይመጣል። ይህን መጽሐፍ አሁን አንዱን አንብብ ተብለብትባል ለሽ ብለህ አንድ ምዕራፍ ሳትጀምር አንተ ሰው እየመጣ አስተያየት ልሰጥ ይፈልጋለን። የዮሐንስ ወንጌል መጽሐፍትን ወይ ደግሞ ከቆሮንቶስ ላይ አንድ ክፍል ገና ልታነብስ ጀምር አንተ እኮ የለህም። በቃ እዚህ ጋር ትመጣና
ደግሞ አስተያየት ትሰጠኛለህ እኔ ጋር አንተም ጭምር ከእንቅልፍ እንድትነቃ ነው። አንተ ምትተኛ በዚህ ቢያበቃ ጥሩ ነበር፣ እያንዳንዳችሁ ወደ ቤታችሁ ትሄዱ ነበረ። ሌላ አለ ስልህ አታም ስልህ ብራዘር አታመልጥ። አልቆ ስላለ ማለት ነው። የስለ ማቴዎስ ወንጌል ነው የማገሳብህ። ጴንጤ እንደዚህ ነው የሚያጋሳብህ። ጴንጤ ካጋሳብህ ብሎ ካለ የቆሮንቶስ መጽሐፍት ነው ለዓለም የሚያገሳብህ። ቆሮንቶስ የእግዚአብሔር ቃል የሚሸጠው ማለት ነው። ጴንጤን ሳስለቅሰው በጣም ደስ ይለኛል። ማለት ጴንጤውን ሳስለቅሰው ራሱ ደስ ይለኛል። አሉ አንዳንድ ፍዘዝ ያሉ ማለት ነው። እንዲሁ ከርሞ ጥጃ ገለባቱ ልጅ ዳሪያስ እንቅልፍ ይመጣል። ይህ መጽሐፍ አሁን አንዱን አንብር ተብለህ ትባል ለሽ ብለህ አንድ ምዕራፍ ሳትጀምር አንተ ሰው እየመጣ አስተያየት ልሰጥ ይፈልጋለህ። የዮሐንስ ወንጌል መጽሐፍ ወይ ደግሞ ከቆሮንቶስ ለአንድ ክፍል ገና ልታረቅ ስትጀምር አንተ እኮ የለም በቃ እዚህ ጋር ወይኔ አባቴ እኔ ጠንበል የኔ መልካም ሰው ኧረ እባካችሁ ዝም አትበሉ። አንተ ታሪካዊ አመጣጡ ላይ ግን ቤተክርስቲያንን ዝም ብሎ መሳደብ ስራው ባያደርግ ኖሮ እንዴት ነው ጋይስ? የተወሰነ አብሮን አያሳልፍ ነበር እዚህ እየመጣ ምናምን እንደዛ ይመስለኛል። ኮሜዲ ምንድን ነው ይደብራል። ኬሱ መስመጣ ምን እኛን እየሰደበን ነው የሚያሳልፈው? እኛም ባይሰድበን እንጂ እኮ ሰዳቢ ባይሆን እኮ ቤተክርስቲያን መሳደብ ስራው ባያደርግ ኖሮ ነው የምልህ። ትቶ እኛን መሳደብ ይጀምራል። ገስት ላይ ያለ ነው የምልህ። አይተውም ነው ምስሉ። አንተንማ መች ቀረልን? አንተንም ጨምሮ እየተሳደበ አንዴ ዲያቆን አለ እኮ ክርስቶስን ምን ማለት ነው ደግሞ እሱ? እንግዲህ ምን ለማለት እንደፈለገ እኔ እንጃ። አሁን እሱ አሁን እዚህ ያኔ ወይ እዚህ ቤተክርስቲያን እያለ ምናምን በዚህች የሚያውቀው ጨዋታ አለ ማለት ነው። ይመች አሪፍ ነው። እኔ ደግሞ ደስ የሚለኝ ምንድን ነው ታውቃለህ? ግጥሞቹ ብፁዕ አቡነ አኪ ወጨጌ ዘመንበረ ቲክቶዶክስ እየመጣባቸው ረዳ እንዴት ነበር? አረ ዛሀገር ግድር እየመጣባቸው ረዳ ይቺ ፂሙን እንደላምጡት እየላጋ ይላል። ይቺ ፂሙን እንደላምጡት እየላጋ ጸጉር የለም ባህታዊ ሆኖ የተመታ ሰው ወይኔ ያኪ ቀለሜ ማለት ነው። አክሊልሻ ማርያምን ልክ ስለአንተ ሲያወራ እንዴት እንደሚያስቅ ሄሉ ደግሞ ብሎክ አረጋት ማለት ነው። ቤቱ ላይ ትጽፋለች ከስር ዳሪያስ ትላለች። እግዚአብሔር እንዴት እንደሚያስቅ በጣም ፈኒ የሆነ ሰው እኮ ነው። ሄሉማ ብዙ ከመስማት የተነሳ በቃ አንድ ቀን ወደኛ ትመጣለች ብሎ ነው መሰለኝ አይነካትም። እሷን እኛ እኮ አንጽፍም እዛ ቤት ሚዩት ነው የምንደረገው። ሄሉን አይነኳትም። አይመቸው ሄሉን ኧረ ሄሉን ከእንትን ካለማ በሚገባ ነው የምንሄድበት። ሄሉን የነካ አለቀለት። አዎ እንዴ ያኪ ግድ ነው። ሄሉ ኦጂ ከባድ ነው። እኔ ድንገት ነገሩ ነው አክሊልሻ በጣም ያስቃል። ድንገት የሚጮኸው ነገሩ እያወራ ኢየሱስ የሆነ ነገር አቤት እንዳይል ገዝት ላይ እመቤት አንተ ሰይጣን ምንድን ነው? ሰይጣንን ራሱ ቢጠራ ያስደነግጧል በዚህ ድምፁ።
አስበዋል። የሆነ የተላከ የሰይጣን መልእክተኛ ቢኖር እሱ ጋር አረ ይዞ እየከበደን ነው የሚለው በጮቱ እያደነቆረን ነው። አይ ግን ይመቸው። አታያይዘኝ። እኔ ከሱ ጋር የማውቀው ታሪክ የለም። እኔ ከዚህኛው የሉተርን ትምህርት ተቀበሉ ኦርቶዶክሳውያን። ሉተር መጽሐፍ ቅዱስ ብቻ ማለቱ ትክክል፣ የእኛ ትምህርት እሱ ስለሆነ ወደዚህኛው ሉተር ምናምን ነገር እንደዚህ ይላል ብሎ ይለኛል። ዳሪያ ዝለዋለሁ ብራዘር ሉተር የሆነ እንደውም አለ ያችን ጸጉሩን ጺሙን እንትን አገጩ ላይ ወርታች ሳብሳብ እያደረገ በቃ በጣም አንደኛ አንባቢ ልጅ ነው። በጣም አመለሸጋ የሆነ ሰው ነው። ምልክ እንደኔ ገጠር ልጅ ይሁን የከተማ ልጅ ይሁን አላውቅም፣ ግን በጣም ብልጥ ምን እንደሚወራ ያውቃል። ሄዶ ዝም ብሎ አይላተምልህም። እንደነ ወዘልፈኒ ማለት ነው። ሄዶ አይላተም ላሽ በል ይላል በወጣቶች በከተመኛ ንግግር የሉተርማ በነገራችን ላይ በጣም እኮ የዛትኩበት አስቸገርኩኝ እንጂ አንድ ነገር ቢዚ እያደረገኝ ሉተር እና ካልቪን ላይ እንሄድባቸዋለን በሚገባ። አሁን ፔንቴዎችን የተወሰነ ታልፋላችሁ። ፔንቴ ወንድመቶቻችን አሁን ፔንቴዎች ከኛ ጋር የተወሰነ ይስማማሉ ይመስለኛል። እዚህ እንትን ላይ ቢያንስ ምንድነው ስሙ ሉተር እና ጆን ካልቪን ላይ ስንሄድባቸው አንዳንድ ጉዳዮች ላይ እንግዲህ ከፔንቴዎች ጋር እንስማማ ነው ማለት ነው። ታዲያ ሉተር ዳሪያስ የጀርመናዊ መነኩሴ ዳሪያስ አረጋይ ሄሉ እኔና ኤርሚያስን በጣም ፒስ ልታደርገን ነው በቪዲዮቿ ብቻ። ይሄ ከባድ ነው። እርስ በርስ ያወራ ነው ያስመሰልሽው ቆንጂት። አይ ግን እቺ ሰው ምንድን ነው? አይ ብዙም አልረገጠኝም። የተወሰነ ያው ሳይታወቅበት ይረግጠኛል፣ ግን እንደ ሌሎቹ በጣም አልተረገጥኩም። አሁን በአሁኑ ተመስገን አመለሸጋ ነው ሰብያለሁ። ቢያንስ ተርፍ ያለው በፊትም እኮ አንተን እኮ ብዙ እኮ እንትን አይደለም እኮ አኬ እውነት አንተ ያው ጥቅሱና ካፉ ምናምን አጠፋም እንደ ቨርስ አንተም ብዙ አይናገርም። ሌሎቹን የሚሮጥባት እንጂ አንተን ብዙ እንትን አይደለም። እንደሚረግጥ ነበር እኮ ማቆተራለ። እሺ አይ አንተን ዝም ብሎ እንዲህ በቃ ያው ያላ ሞክ ማድረግ ያደርግባል ላይክ ምናምን እንጂ ምናምን ከስድብ ምናምን ብዙ ባይረግጠኝም በተናገረ ቁጥር እኮ ያው ረገጣ ነው። ሌላው ቢቀር በፀጉሬ ሙድ ይዝብኛል። ይሄ ይመጣል። ኧረ አይመጣውም። እሱማ ክሪሽ በፀጉር እኮ እኛም እኮ እንትን አንልም። እሱ በእርግጥ አንሰንፍም በሬ እሱ እኛም አንደክምም። ማዋቂ ወዘልፈኒ እና ምን አድርገኝ 1000 ሰዎች እባካችሁ ኪዳን የሚለውን በትልቅ ያለውን ቲክቶክስ ዘሀገረ ወግዳ እየመጣባቸው ነው። ወዳ ዘሀገረ ወግዳ እየመጣባቸው ነው። እዳ የሆነ ቀን እኮ እንደውም ምንድነው ዘሀገረ ወግዳ ከየት የመጣ ነው ይሄ ወልጋዳ ያሉ መስሎኝ ነበረ። እና እንደዛ ተብሎ ተነግሮኝ ነበረ ስበሳጭ የነበረው። አይ በሰው ወሬ እኔ ሰው ሊያጣላን ነበረ እኔና ኤርሚ፣ ግን አልተሳካላችሁም። ከታላቅ ይቅርታ ጋር ጋይስ ሄዱ እስከትከፍ እንዲህ ያደርገኛል። አየህ ያገናኘን መድኃኒዓለም አልኩ ወገባ ገዳን ሰብረዋል። ጣላም ከማንም ጋር አልጨቃጨቅም። በትናንትናው ስህተቴ ተመልሼ አልገባበትም። ሜዳው ላይ እንዲህ ያደርገኛል። አየህ ያገናኘን መድኃኒዓለም አልኩ ወገባ ገዳህን ሰብረዋል። ጣላም ዞር በል ከማንም ጋር አልጣላም። ከማንም ጋር መድኃኒዓለም አልኩ ወገባ ገዳህን ሰብረዋል። ጣላም ዞር በል 1000 ሰዎች ሳትወጡ እባካችሁ ኪዳን የሚለውን በትልቁ ያደረግነውን አካውንት ፎሎ አድርጉት። በጣም
ምርጥዬ ወንድማችን ነው። ብዙ ነገር ያስተምረናል። ላይክ ላይቭ ሴሽን ምናምን ሲገባ እና ፎሎ አድርጉት። አኬ እናግም ፎሎ አድርጉት። እሺ ሁላችሁም ፎሎ አድርጉት። ፎሎ ያላደረጋችሁት በሙሉ አኬ ምን ተነጠቅ ሰላም ይበለን። በዛው ኪዱ እና ደግሞ ፎሎ አድርጉት። ሄኖክዬ ሁላችሁም ናቲ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ኪዳን እንዴት ነው? ቢስኖ ሰውዬ እንዴት አለ? አለን እግዚአብሔር ይመስገን። ኦኬ እኮ በጣም ስም እየተነሳ ነው በአሁኑ በፕሮዎቹ ዘንድ። እንዴ አዲስ ትምህርት ያመጣን መሰለኩ። ምን ጉር ነው? አዎ እኔ እኮ አሁን እየገረመኝ ያለው ቤተክርስቲያንን ሳያውቋት ነው ማለት ነው ብዙዎቹ የሚታቹት። ይህንን በቃ እኛስ ከዚህ የተለየ ምን አለን እያሉ ነው አንተ ያልከውን ሰምተው። እንደዛ ከሆነማ የተለየ ማትሉ ከሆነማ ስኑ ተመለሱ። ይኸው እኛም ይህንን ነው የምናስተምረው ማለት ነው። ትክክል። እንትናቸው ግን ፖለቲካ ለመስራት የሞከሩት ነገር በዛች በቃ ይዘው ይሄ የቲክቶኩ እንትን ብቻ ነው የሚያስተምሩት ነው እያሉ ሊሰሩ ይሞክራሉ። በቃ ቤተክርስቲያን ሳያውቋት ነው ማለት ነው ብዙዎቹ የወጡት ከውጭ ወጥተው የሚታቹትም ማለት ነው። ከዛ የቲክቶዶክስ አይደለም ኖርማል የኦርቶዶክስ ነው ባጭሩ ጋይስ። እንዴ ለምን ክርስቲያን ራሱ እንሆናለን እኛ? በክርስቶስ በኩል ካልሆነ ወደ እግዚአብሔር የምንደርሰው ለምን ክርስቲያን ራሱ እንሆናለን? ክርስትናችን እኮ የሚታወቀው በሱ ነው። እና ይህንን ማስተማር ቤተክርስቲያን ዛሬ ያመጣችው አይደለም፣ ሁል ጊዜ የምታስተምረው ነው። በቅዳሴዎቿ በሰዓታቷ የምታስተምረው ነው። ምናልባት ግዕዙን ሳያውቁት ሆነው እንጂ እንደዚህ የሚሉት። አስቸጋሪ ነው በጣም። ወዘልፈን ያለሽ ፓፓ ፓፓ ላይቭ ዛሬ ስንት ሰዓት እንግባ? 3 ሰዓት ወይስ 2 ተኩል? 3 ሰዓት እንግባ። ሰዓት ምናምን አጠጥቀስ 2 ሰዓት ብለህ 4 ሰዓት ነው የምትገባው። 2 ሰዓት ብለህ ንገረው ለህዝቡ። 2 ሰዓት በልቢያንስ ከዛ 4 ሰዓት እንግባ። ቅዳሴ ነው አክሊልሻ። በጊዜ ቅዳሜ ነው እንዴ? በጌታ ስም ምኑን ገባ ነው እረስቸዋለሁ። ክርስቶስን በጌታ ስም አይ ዛሬ ታዲያ በቃ ወይ 2 ሰዓት እንግባ እኮ። እውነት 2 ሰዓት ከገባ አሪፍ ነው። በቃ ማክሲመም እስከ 10 ሰዓት ማለት በኢትዮጵያ 4 ሰዓት ድረስ ቆይታ ትጨርሳለህ። በቃ እንደዛ እንሞክራለን። በሉ በቃ ቻው ቻው። አክሊልሻ 2 ሰዓት ላይ ላይቭ ይገባል እንዳትቀሩ። ታዲሽ ላኬ ማስታወቂያ ስትነግሪ ደህና ዋሉ። የእናንተው ዘልፈን ይችን ስም የማያስኳት አሁናቱ። ኧረ ግድ ነው ልውጣ እባክህ። የሆነች የምሄድበት አለ። በቃ ማታ እንገናኝ ኪዬ። እሺ እናመሰግናለን። በጣም ነው የምናመሰግነው። ቴንኪው አክሊልሻንም ሰውሳት ኪዳንን ፎሎ አድርጉት ጋይስ። ኪዳን ፒስ ነው። ሰላም ብያለሁ ፓፓ። ሰላም ይመስገን። እንዴት ነህ? ጠፋህ ደግሞ። ኧረ ምን የት አለ? መጥቼ ነበር እኮ ልዋሽ ነበር። ተወው እባክህ። እንግዲህ እኔ አንዴን ያየው ብዬ እኮ ነው። ከዛ በኋላ በቃ ልም አልክ። ለመጨረሻ ጊዜ ነው አንዴ ያየኝ ወይስ ከናጠቃላይ አንዴ ነው ያየኝ? በቃ ቆይ አንዴ ካየው ብዬ ያ እስቲ የሚመጣው ላይ ግድ ነው ፓፓ። እስቲ ብቅ በሉ። ዛሬ ምንድን ነው የለም ነበር እንዴ? ቅዳሜ እኮ ለጤናቸውንም አቡነ አስቸገራቸውና ቀርቷል። አይ ግድ ነው በቃ እንትን እንላለን፣ በውስጥ እናወራለን። በቃ እንመጣለን። ግድ ነው ፓፓ። እሺ እንግዲህ እንገናኛለን። እሺ ደህና ዋሉ። እሺ እናቱሻ ደህና ዋል። ማታ ቻው ናትዬ።